ተጠቀመቻቸው ቃላት ምን ታይቷት ይሆን እያስባለም ይገኛል። ሀሳብ ተሰጡበትም ዘንድ ይዘነዋል። እስከ መረጃዎቻችን ፍጻሜ በሚኖራችሁ የአብሮነት ቆይታ ስለ ጉዳዩ ዝርዝር መረጃዎችንም የምትሰሙ ይሆናል። አንተ ፖስት አድርጋል በአማርኛ ጽፈህ አይቼዋለሁ። ፖስት አድርጌ ያለው ነገሮችን ለመበጥበጥ ነው የምፈልገው ወይስ ጤነኛ መረጃ ነው የምትፈልገው? አይደለም። ለምንድን ነው የምበጠብጠው? ለመበጥበጥ ሳይሆን ጤነኛ መረጃ እንድሰጥ ከፈለኩ ቀደኔ በጣም ወዳት እህቴ ወንዴክስ ስቱዲዮ የሚባለን ድርጅት ያሳደገች ቀኝ እጄ ልጅ ናት። ትናንትና ዓርብ ዕለት ደውላ የልደት ፎቶ አንሳኝ ብላኝ ነበር። ለእሑድ ተቀጣጥረን ነበር። ለእሑድ አልቻልንም። ትናንትና አረግ ነው። ትናንትና ከ9 ሰዓት እስከ 10 ሰዓት እስከ 1 ሰዓት አነሳዋል። 1 ሰዓት ላይ እርና ሞልጋኖ ስቱዲዮ እዛ ጋር ተለያየ። ያ የተሰማኝን ሀዘን በጣም ከአቅሜ በላይ ስለሆነ የሀዘን መግለጫ እንደ ድርጅትም ያሳደገችኝ እሷ ስለሆነች ማመስገን ሀዘኔንም መግለጽ ስለፈለኩ ያንን ነገር ፖስት አድርጌያለሁ። ይሄ ያለው ኦኬ። ትናንትና አንተ ስታት እንደዚሁ ሰዎቹ ብዙ ሰዎች በኦሮምኛ ስለምጽፉ ምን ብሎ ነው የምጽፉት? ደስተኛ አይደለችም በጣም ነገ ቪዲዮ አያይዤ እልክልሃለሁ። በጣም ደስተኛ፣ በጣም ቆንጆ፣ ምንም የጎደላት ልጅ አልነበረች። በቃ ሁሌ እንደማገኛት ነው አብረን ያሳለፍን። እኔ ብቻዬን አልነበርኩም፣ ጓደኛዋ ነበረች። ከምንም የተከፋ ነገር የለባትም። ገብቶሃል አይደለ? ልደቷ ነገ ነበረ አይደለ? ዛሬ ነበረ ልደቷ። ልደቷ ገና ነው። ኔክስት ዊክ ነው። ለኔክስት ዊክ ነው ሁሌ እንደምናደርገው 7 ዓመት 6 ዓመት ውስጥ በፎቶ አብረን አሳልፈናል። ከእሷ ጋር ማለት ነው። እያገዘች የምከረች ስራ እያሰራች በጣም ብዙ ስራ ስለተደረገች ፈቀደ የወደደውን ያደረገው። ባለቤቷ ከእሷ ጋር ነበረ ትናንትና ፎቶ ስታነሳት? አይ አልነበረም፣ እኛ ብቻችንን ነው። ከዛ በኋላ ወደ ቤት ነው ሄደችው። ትንሽ ተቋረጠ ያንተ ስልክ። ይቅርታ ስልክ ሂሪያን ኢሽተን የሮሰ ወጅቶት መቃኒ ያደርታ ጀሌ ነፍሷን ባጸደቅነት ያሳለፉት ነው ልልክ የምችለው። ኦኬ ቴንክ ዩ አመሰግናለሁ። ግርግር ጃለቱ ገዲ ኬኛ ጃለሊ ኬኛ ዋን ሁንዱምቲ ኬኛ ከንፈኬሳ ተደ ጊሳ መንሺ ለምን ሁንዱምቱ ገሌ ዋን ሁንዱም አከቦርቹን ጎዲና ተስገባ ማሉ ጢኖ ተስገባ እሺ ጋሪ ለተስገባው አካል ጀዲ አንዱ አለም አትያ ቀኖኮ በቆና አርገቴ አንክሲፍ ጉበዴ ላይ ግደት ነነግጤ ገመና ነዳዱ ገመና ነያዱ ጋፊ ነጋፈተ ሰብኒ ኬ በላኑ አማለን ዴብሴ አዮመሲ ኤርጌ ኦዶሲ ጃለዱ አዮመሲ ደርቤ ሰርጊ ወልፉደናፍ mirgatti shurshura sargiin kan kee tana kee ka isa xumuraa hunduu nagaafata kunoo na unkuraa cinaachi nan ciisu bobaatan bulaa osoo wajjin teenyee sirbinee shubbifnuu akka jaalalaatiin waliin darbinu giiftiitoo leesseetoo jedhee si faarfadha galgalaa ganamaa asinan aadadha si fudhuuf shurshura sargiin kan kee kanaa ka isa xumuraa nagaatti giiftiitoo atiin boqotte anaaf maannaa malte gubachaan jiraadha moo si wajjiniin dhufeetan biyyee rimma nyaadha yookiin meenaan malii akkamiin jiraadha gaafii na gaafata sabni guddaa bal'aan አኒሞ ሴና ከኤሜኙ ጋፈዳ ሰላም ሰላም፣ ውድና የተከበራችሁ የጂማ ሚዲያ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ዛሬም በአዳዲስ መረጃ መጥቻለሁ። ይህን ቪዲዮ ስትጀምሩት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እስከመጨረሻው ሀሳብ አስተያየት መስጠት እስከመጨረሻው አዳምጣችሁ ስጡ ማለት ነው። ማንንም አትንቀፉ፣ ማንንም አትሳደቡ። እኛ ደግሞ የምናመጣው መረጃ ከሰማነው እንጂ ከራሳችን እያፈለቀን አይደለም።
አንዳንድ ትላልቅ ሚዲያዎች የሚያመጡትን ከነሱ ትክክለኛ መረጃዎችን ነው ይዘንላችሁ ምን መጣው እንጂ ከጭንቅላት እየፈለሰፍን አይደለም። የምትሳደቡ ልጆች አትሳደቡ፣ ፍትህ ለእህታችን በሉ። ስድብ አይጠቅምም ለዝቹ ዓለም ማለት ነው። ትላንት አይታችኋል አይደለ? 18 ኢትዮጵያውያን በአንድ ጊዜ እንዳለቁ በመኪና አደጋ 20 ተብሏልም 20 ደርሰዋል የሞቱት። ሌሎች ደግሞ ከሞትና ከመዳን አፋፍ ላይ ነው ያሉት። ስለዚህ አትባሉ፣ አንሰዳደብ፣ መች እንደምንሞት አናቅምና። ስለዚህ ሁላችሁም ጸሎት አድርጉ ለራሳችሁ ማለት ነው። ለሀገራችን ለህዝባችን ጸሎት እናድርግ። ሰላማችሁ ብዝት ተረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም ነው ማለት ነው። እና አዳዲስ መረጃዎች እየወጡ ነው በቀነኒ ዙሪያ። እንግዲህ የወጣውን ድምፅ መረጃዎች እንደሰማችሁት ነው። እንዲሁም ደግሞ ፎቶ አንሹ ደግሞ ምን እንዳለ ሰምታችኋል። ከጓደኛዋ ጋር ነበረች አንዷለም። በዛን ሰዓት አብሯት የለም አለ የሚባለው ነገር ውሸት፣ ብቻዋን እሷና ጓደኛዋ እኔ ብቻ ነን ማንም እንደሌለ ብሎ ያው መግቢያ ላይ ሰምታችኋል። ማብራራት አያስፈልግም እና እኔም ሀሳብ አስተያየቴን ልስጥ። ሲቀጥል ደግሞ ቲጂ የምትባለው ልጅ ማለት ነው ባለፈው ሚሴጅ ያወጣችው ልጅ ሚሴጁን ያወጣችው ቲጂ ማለት ነው። እና እሷ ምን አለች መሰላችሁ? ለፖሊስ ተጠይቃ ነበረ። ቀነኒ በምን የተነሳ ነው? ለአንቺስ ምን ብላ ነው እየነገረችሽ? ይሄ ሁሉ ምሬቱ በማን የተነሳ ነው? እንደዚህ ሞት ሸቶኛል መሮኛል እያለችሽ ይሄን ሁሉ ሚሴጅ እንግዲህ ሚሴጁ ፖሊስ ጋርም ደርሷል ማለት ነው ተብላ ስትጠየቅ እንግዲህ ቲጂ ጓደኛዋ ማለት ነው አይ ከቀነኒ ከአንዷለም እህት አብራቸው የምትኖር አለች። በሷ የተነሳ ህይወቷ ሁሉ ነገሯ በጥበጥ ብለዋል እና በሷ የተነሳ እንደሆነ ነው የምትነግረኝ። እሷ በአንድ ግራ እያቆመች እያሰቃየቻት ነበረ እና በሷ የተነሳ ነው ብላለች ማለት ነው። ስለዚህ በአንዷለም እህት የተነሳ ነው በአንድ እግር ስታቆማት ቤት ውስጥ ይሄ ሁሉ እንደዚህ ምርር እስኪላት ድረስ የደረሰችው ማለት ነው። ይሄን ለፖሊስ መረጃ ሰጥታለች። የአንዷለም እህትም ተጠይቃ ምንድን ነው የተከሰተው? ቤት ውስጥ ነበርሽ ወይ ስትባል ነበርኩ፣ ተኝቻለሁ። በዛን ሰዓት ድምፅ ሰምቼ እኔም ተነሳውኝ ወንድሜ ሲጮህ፣ በዛን ሰዓት እሷ ከፎቅ ወረደች፣ ወድቃ እንደሞተች ነው። በዛም እኛ እየሮጥን በደረጃ ወርደን አነሳናት እኔና ወንድሜ ነው ያለችው ማለት ነው። ለፖሊስ የሰጠችው መረጃ የቤት ሰራተኛዋም ያለችው እንደዛው ነው። ከፎቅ ላይ ወርዳ ነው ወድቃ ነው የሚል አንድ አይነት ነው የሶስቱም ቃሎች። እግዚአብሔር ነው እውነቱን የሚያውቀው እና ሰራተኛዋን ፈርታ ነው ደብቃ ነው የሚባል ነገር አለ። ፈጣሪ ነው የሚያውቀው። እውነት ፈርታ ደብቃ ሌላ ነገር ይኑር ላይኖር ይችላል። ሰራተኛዋ የምትጠየቅበት ምክንያት የለም። ለምን ካላችሁ ተኝታለች። ተጣልተው ይሁን ወርውሯን ይሁን ራሷን ጥላ ይሁን ምን ይሁን የምታውቀው ነገር የለም። ከሌሊት 10 ሰዓት ማለት ኢትዮጵያ ላይ እንተኛለን አይደለም። ሌላ ሀገር ቢሆን አሁን ያለውበት ሀገር ከሌሊቱ 10 ሰዓት ማለት ገና ነው፣ አይተኛም ማለት ነው። ስለዚህ ኢትዮጵያ ውስጥ ግን ይተኛል ማለት ነው፣ በኢትዮጵያ አቆጣጠር ሲሆን ማለት ነው። እኛ ጋር 10 ሰዓት ሲሆን እዚህ ጋር እኔ ባለውበት ሀገር ደግሞ ገና 4 ሰዓት ነው። ገባችሁ? 4 ሰዓት ነው የሚሆነው በዛን ሰዓት ኢትዮጵያ 10 ሰዓት ሲሆን። ስለዚህ ሰዓታችን የተለያየ ነው ስታስቡት። ስለዚህ በዛን ሰዓት ደግሞ ኢትዮጵያን ደግሞ ተኝተዋል፣ እንቅልፍ ላይ ነው የሚሆኑት ማለት ነው። እና ሰራተኛዋ ላይ እኔ ምንም አይነት ጫና ባይደረግባት፣ ምክንያቱም ምንም የምታውቀው ነገር የለም፣ እንቅልፍ ላይ ናት። ሲጫጫሁ ወደ ትነሳ ምንድነው ስትል ወደቀች ሲሏት ወደቀች። አብራትል ያለች ስላላየች በአይን ያለና ያየ ትክክለኛ እውነተኛው መረጃ ግን ፖሊስም ያለው አንዷለም ነው። አንድ ብቸኛ አካል ያገኘ ነው ስለሷ ትክክለኛውን አሟሟት የሚሰጠን አንድ ብቸኛ ባለቤቷ አንዷለም ጎሳ ነው። እሱንም ደግሞ በቁጥጥር ስር አድርገን እያጣራን ያለ ነው። ከሴፉ ጋር እንግዲህ ፖሊስና ሴፉ ንግግር ያደረጉትን አስገብቼላችኋለሁ። እንዲሁም ደግሞ የፎቶ ቤቱም ወንድማችን ማለት ነው እሱም ያለውን ሰምታችኋል ማለት ነው። ወንዴ በጋሻው ማለት ነው እሱም ተናግሯል። በጣም ደስተኛ ናት። ከጓደኛ እንግዲህ ከኔ መደጋገም አይሆንብኝ እዛ ጋር ስለሚሰሙት ማለት ነው። ምንም አይነት ነገር የለባትም። እንደ በፊቱ ኖርማል ደስተኛ ናት። ምንም አይነት የሚያስከፋ ነገር፣ ምንም አይነት ቅር ያለ ነገር በፍጹም የሚታይባት ነገር የለም ብለዋል። ይሄ ነገር እንዴት ተከሰተ? አሁንም የእህታችን አሟሟት በደንብ መጣራት አለበት። እውነት በጣም ዝም ብዬ እያሰብኩት እኔ እቺ ልጅ የምታደርግ አይደለችም። እንዳየናት ደስተኛም ናት። እሱም እንዳለው እንደዛ ማለት ነውና ስለዚህ ይህ ነገር እንዴት ተከሰተ፣ ለምን ተከሰተ የሚለውን ፈጣሪና አንዷለም ናቸው የሚያውቁት። እውነት ወርውሯት ነው? እውነት ራሷን ጥላ ነው? ይሄ ሁሉ እኮ በጣም ያስጠይቃል። ስለዚህ እንግዲህ የአንዷለም እህት ለፖሊስ ምንድን ነው ያለችው? እቺ ደግሞ ቲጂ ምን ትላለች እዚህ ጋር ማለት ነው?
አንዷለም ዘፈነላት ለቀነኒ ትላለች ብላ በኦሮምኛ ነው ያው እኔ ኦሮምኛም ስለማውቀው ነው ማታውቁ ካላችሁ ድንገት እና ዘፈነላት ብላ ነው እያወራች ያለችው። የት ነው ዘፈነላት? እሷ ከሞተች በኋላ ዘፈነላት እንደዚህ ያለ ብላ ግጥምም ይመስላል ዘፈን ነው ግን ያለችው ዘፈነላት ነው የምትለው፣ ግን እንደ ግጥም አይነት ነገር ነው እየተናገረች ያለችው ማለት ነው። ስለዚህ ይህ ነገር ደግሞ ማለት ነው ዘፈነ አልዘፈነ ከዚህ እሷ ከሞተች በኋላ የትሳየች ሲጂ ማለት ነው ትግስት እጂ ማለት ነው ሲዘፍንላት የታየች የተሰማች ራሷ ገጥማ አንዷለም እንደዚህ ያላት ካለች ኦኬ ይቻላል እንጂ የሌለ መረጃ ባናወጣ የውሸት መረጃ ባንሰጥ ቤተሰቦችንም ባናቃጥል እላለሁ። እውነትና እውነት ያለው ደግሞ ፖሊስ የሚያለው መረጃ አንድና አንድ ተጠርጣሪ እሱ ነው። በቤት ውስጥ ነው። እቺ ሴት ውጭ ቢሆን የሆነ ቦታ ሂዳ ቢሆን ይሄ ነገር የተከሰተው ሌባ ነው የገደላት ማን የገደላት ብዙ አጨቃጫቂ ይሆናል። ይሄ እኮ ምንም የሚያጨቃጭቅ ነገር የለውም። አንድና አንድ አንዷለም ቤት አለ። ትክክለኛው እሱ ነው የሚያውቀው። እውነቱን ደግሞ ፖሊስ በደንብ መርምሮ በደንብ አጣርቶ እውነቱን ያውጣ። እሱም ከሆነ ያው ቅጣት ያለነው 13 ዓመት ነው ከሆነም ካልሆነም ደግሞ እሱ ነፃ ያወጣል። ራሷን ጥላም ከሆነ አላቅም። ቤተሰቦቿም ጓደኞቿም በፍጹም እያሉ ነው። አብራት የነበረች ጓደኛዋን በፍጹም ጭራሸች ልጅ ራሷን የምታጠፋም አይደለችም፣ ራሷንም አታጠፋም በፍጹም እየተባለ ነው። እውነት እንግዲህ መድኃኒዓለም አለ ነፍሷን ባጸደ ገነት ለቤተሰብ መጽናናት ያድልልን። ሁላችሁም በትዕግስት ይሄን ቪዲዮ አዳምጡት ማለት ነው። ሰላማችሁ ይብዛ። ሀሳብ አስተያየት ስጡ። አትሳደቡ። ስድብ ጥሩ አይደለም። ስንት ሺህ ዓመት ለምትኖሩ ነው የምትሳደቡት ማለት ነው። ስድብ ለማንም አይበጅም። እንግዲህ ያ ሜሴጅ የወጣው ቲጂ የበተነችው ሜሴጅ ሚዲያ ላይ ማለት ነው። በማን ነው ይሄን አክል የተማረረችው? በባሏ ነው ወይስ በኑሯ ነው? በምንድን ነው? ቀነኒ እንደዚህ ስናያት ደስተኛ ናት። በቪዲዮም በቲክቶክ ምንድን ነው ይሄ ሜሴጅ የወጣበት ምክንያት ምንድን ነው ሲባል ሜሴጁ ይሄ ነው። ሰምታችሁታል ማለት ነው። መደጋገም አልፈልግም። እና የተናገረችው እንግዲህ በአንዷለም እህት ምክንያት ነው። ታቃጥላታለች፣ ታሰቃያታለች። ለማንኛውም እህቶቼ ቤተሰቦቼ ማለት ነው እናንተ የባላችሁን ዘመድ እቤታችሁ እንዳታመጡ። በውጭ እርዱት፣ ገንዘብ እርዱት፣ ሁሉን ነገር ስጡት፣ አጠገባችሁ እንዳታደርሱ ትላለሁ። ሰላማችሁ ይብዛ። ወዳችኋለሁ። ሀገራችን ሰላም ያድርግልን። ከሚሰማው ነገር እግዚአብሔር አምላክ ይጠብቀን ባይ